ኦኬ ምን ያልከሰከስሻል ልበልሽ ምንም ወይ ጉድ ነገር ሳይጣራ መስከረም አይጠባትል ነበር አያቴ ድሮ። ተረትና ምሳሌውን ከተሳሳትኩ አስተካክሉት። ሀይሚ ግን ዛሬ ምን ሆነሽ ነው? ምንድን ነው የምታጨሽው? ምንድን ነው እንዲህ ፍጥጥ አድርጎ የሚያስመጣሽ ነገር ወደ ሚዲያ? ምንም ሊገባኝ አልቻለም። ዛሬ እንኳን ይሄ ልጅ በሰላም አግኝተሽው፣ እኔ እውነቴን ነው የምላችሁ ድምፁ ሲጠፋብኝ ወይ ተከሷል ወይ እስር ቤት ገብቷል ምናምን የሚል ምክንያቱም ያኛው ሲፎክር ስለነበረ በቃ ምን ገጥሞታል ብዬ ነበር እያሰብኩ የነበረው። እንዴ ሀይሚ ኧረ አንዳንዴ ቀዝቀዝ ማለት ጥሩ ነው። ሀይሚ እባክሽን ቀዝቀዝ በይ። እኔ የምሬ ነው ምልሽ። መቀዝቀዝ ስልሽ በቃ አይኖ አንቺ ልክ ነሽ፣ ግን በቃ ማለት ወንድ ልጅ ከቆረጠ በኋላ ኢሚዲየትሊ ወደ ሌላ ሴት ነው የሚሄደው። እመኒ ቡርኬ ኢሚዲየትሊ ወደ ሌላ ሴት ይሄዳል። ያ ማለት እሱ ሄደ ማለት የአንቺ ህይወት አበቃለት ማለት አይደለም። በእርግጥ ግን ዛሬ እንኳን ምን አለን ጭራሽ እንደፈለግ ሆናለሁ ትይዋለሽ። ጭራሽ ተስፋ የሚያስቆርጥ ነገር ትናገሪዋለሽ። አዎ ዳኒ በግልጽ ተናግሯል። ሀይሚ 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 ነው የሚለው ዳኒ። ተመልካች ያውቃል ማያውቃል እንዴ? እኛ እንደውም ጭራሽ ለምንድን ነው የልጅ ሀይሚ 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 የሚለው ስንል ነበረ። እውነቱን ነው ቡርኬ። ዛሬ ብዙ መስዋዕቶች እኔና ሀይሚ አብረን ልንቀጥል አንችልም አለ። ዛሬም ቡርኬ በዚህ ሁኔታ አብረን ልንቀጥል አንችልም አለ። እውነቱን እያስረዳሽ ከሆነ እውነታውን ለመረዳት ብትሞክሪ ምን አለበት እህታችን ሀይሚ። ሀይሚ ስሜታዊ አትሁኚ። አንቺ መልካም ሴት ነሽ፣ ጥሩ ሴት ነሽ። ግን አሁን እኔ ምን እንዳቀመሱሽ አላውቅም። አቶ ዳኒ ምን እንዳቀመሰሽ አላውቅም። ማለት ሀይሚ ድሮ አልተቀየረችባችሁም ጋይስ? እኔ ተቀይራብኛለች። ዛሬ እንኳን እያስረዳሽ እየለመንሽ አንቺ ስለበቀደም ቪዲዮ ኤዲት አድርጎ ስላመጣው ቪዲዮ ታወሪያለሽ። ኧረ ሀይሚ ተይ። ዳኒ ሀይሚን ነው የሚፈልገው። አዎ ዳኒ ሀይሚን ነው የሚፈልገው። እኔ በጣም ነው የገረመኝ። በጣም ማለት ነው እንዴ ሀይሚ እንዴት ነው የማትረጁ? ቆይ ባይዘዌ ኦዲየንሶች ጋር በጣም ብዙ መከፋፈሎችን ተፈጥረዋል። በጣም ብዙ ከምትሉት በላይ ኦዲየንሶች ተከፋፍለዋል። ግማሹ ሀይሚን ይረግጣል፣ ግማሹ ቡርኬን ይረግጣል። ተረጋጉ ኦዲየንሶች ተረጋጉ። ሀይሚ ቡርኬ በጣም ያሳዘነኝ ዛሬ እውነት ለመናገር ምክንያቱም እሷን ለማሳመን እየሄደበት የነበረው መንገድ ካያችሁት ማለት ነው። እኛ ብዙ ነገር አሳልፈናል፣ በጣም ብዙ ችግሮችን መከራዎችን አብረን ያለፍ ሰዎች ነን ብሎ ተናግሯል። አዎ ነው። ግን ዛሬ ሀይሚ ምን እንደነካት አላውቅም። ኧረ ዛሬ እንኳን ምን አለበት ዛሬ እንኳን እሺ ብለሽ የሆነ ነገር እንትን ብትይ። እንዲሁም ደግሞ ቡርኬ አንድ ቅር ያለኝ ነገር ማታ ሶሲ ረጅም ሰዓት በስልክ እያወራን ነበረ። እሷን በጣም ከፍቷታል አልክ እንዴ? ከሶሲ ጋር ለምንድን ነው ረጅም ሰዓት የምታወራው? ትንሽ ሰዓት ካወራክ በቂክ ነው። ምክንያቱም ሶሲ ራሱ አንድ ወጥመድ የምታጠምደው እሷ ናት። ስለዚህ ሶሲ አንተን እያጠመደች ነው፣ ዳኒ ሀይሚን እያጠመደ ነው። መቼ ነው የምትነቁት ሁለታችሁም? ቡርኬም ሀይሚም እንድትነቁ በጣም ብዙ ዋጋ ከፈልን። እኛ ራሱ ተሰቃየን። በእናንተ ምክንያት እንቅልፍ አጣን፣ ምግብ መብላት ተውን፣ ስራ እየሰራን የነበረውን ስራውን አቆምን። ከዚህ በላይ ምን እስኪመጣ ነው የምንጠብቀው? ስለዚህ እኔ አሁንም ነገም ዛሬም ሁሉ ጊዜ የምናገረው ነገር ቢኖር ምንድን ነው፣ ወደ ራሳችሁ ተመለሱ። በተለይ ሀይሚ ቡርኬ ልስልስ ሲል ሀይሚ ሀይ ትሆናለች። ሀይሚ ቅዝቅዝ ስትል ቡርኬ ሀይ ይሆናል። እንዴ አሁን አንቺ ዛሬ እሳት ጎርሰሽ እሳት ለብሰሽ የመጣሽው ለምንድን ነው? አንዲት እንኳን ክፉ ቃላት አሁን ቡርኬ ተናግሯል። ዛሬ እያስተባበልሽ ነበረ እና ሲያስተባብልሽ እንኳን እስኪ ዝም ብለሽ ብታዳምጩ ምን አለበት? እንደፈለግ ሆናለሁ ትይዋለሽ። እሺ እሱስ እንደፈለገ መሆን አይችልም? በኋላ እንዳይቆጭሽ። እኔ እህታዊ ምክር ነው፣ ስለምወድሽ ነው። ሲሰድቡሽ ይኸው እየተሰዳደብኩ ነው። ሰው እየሰደበኝ ነው፣ በየኮመንቱ በየቲክቶኩ ድምፄን ወስደው ስርግጥ ፎቶ የለጥፈው እየረገጡኝ ነው። ግን ይስደቡኝ፣ ችግር የለውም። እኔ ስለምወድሽ ነው። ሀይሚን የሚዘቀዝቁ ሰዎች እኔን ይሰድቡኛል ወስደው። እኔ ይስደቡኝ፣ እኔ እኮ ስድብ ችግር የለውም። ኦልሬዲ ሚዲያ ላይ መሰደብም ምንም ማለት ያለ ነው። ግን አንዳንዴ ደግሞ እስኪ ነገሮቹን ለማለፍ ሞክሪ። ምንድን ያደረገሽ ዳኒ? ምን አይነት መድኃኒት ነው የሰጠሽ? እንደዚህ ፈዘሽ የማትነቂበት ምክንያት፣ ሴራ ሲሰራብሽ የማትነቂበት ምክንያት ነው ግራ የገባኝ። ከእሱ ጋር ትገናኘ እያልን ነበረ። አንድ ሁለተኛ ነገር ደግሞ አሁን ቡርኬ ራስህን ጠብቅ። ልጁ ከሰዋለው እስር ቤት ምናምን ስላለ ሳታስበው በድንገት መጥቶ መጥሪያ ሊሰጥክ ይችላል። ገብተዋል። ስለዚህ እነዚህ ነገሮችን አሁንም ቢሆን ልትዘናጋ አይገባም። ይሄ የእኔ ምክሬ ነው ለቡርኬ ማለት ነው። እኔ ቡርኬ ዛሬ አሳዝኖኛል በእውነት አላቅም። ብቻ ሌሎቻችሁ ምን አይነት ስሜት እንደተሰማችሁ ባላቅም እኔ ቡርኬ ዛሬ በጣም ነው ያሳዘነኝ በእውነት። እንደዛ እየተለማመጣት በጣም ከባድ ነው። እኔ እንጃ። እስኪ ማለት ብትታረቁ ደስታችን ነው። ግን እናንተ ለመታረቅ ሳይሆን በተለይ ሀይሚ በአሁኑ ሰዓት ምንም የእርቅ ስሜት የለሽም።
እሱ ለማስረዳት ሲደክም አንቺ ስለ ፎቶ ስለ ቪዲዮ ዳኒ አንቺና እሱን ለመለያየት ያዘጋጀው ፎቶና ቪዲዮ ታወሪያለሽ። በጣም ብዙ ሚስጥሮች አሉ ገና አውቀው ገና አንቺ ከሌላ ወንድ አድርገውሽ ፎቶ አንስተውሽ ለቡርኬ ሊያሳዩት አላማ አላቸው። አንቺ ግን መቼ ነው የምትነቂው? መቼ ነው የምትነቂው? ሶሲና ዳኒ እየሰሩ ያሉት ሴራ እንዲሳካላቸው አንቺ ነሽ እየተባበርሻቸው ያለሽ። እባክሽ እህቴ እንድትነቂ ነው የምፈልገው። ንቂልን። ምንም ቢሆን ክፉም ደጉም ቢሆን ቡርኬ ይሻልሻል። የምሬ ነው የምልሽ። ቡርኬ ቢያንስ ሴት ልጅ ያከብራል። ዳኒ እኮ ለሴት ልጅ ክብር የለውም። ሚስቱን እኮ ሂጂ ውጪ ነው ያላት ሶሲን። ያንን እንኳን አይተሽ አትማሪም? ሚስቱን ያላከበረ አንቺን ያከብርሻል? አንቺን ያከብርሻል? ሊያከብርሽ አይችልም። እና ደግሞ እኔና ሀይሚ አብረን ልንቀጥል አንችልም ብሏል። ዛሬም ደግሞታል ቡርኬ። ይህን ቃላት ግን እባክህን አትድገመው፣ ከዚህ በኋላ አትድገመው። ትናንትም ተናግረናሃል እንዴ። በዛ የእውነት ከአቅም በላይ ሲሆን ይደብራል።